ሁሉ ፖለቲከኛ ነው፣ ሁሉ ተንታኝ ነው፣ ሁሉ ትንሹም ትልቁም። ይሄን በሽታ ነው። ድሮ ሽማግሌ አለ፣ ሽማግሌ ያስታርቃል፣ ያጠፋን ይገስጻል፣ ይቀጣል፣ ተበዳይ ይቅርታ ይጠየቃል፣ ይካሳል። ከዛም አልፎ የተጣላ ቤተሰብ ያጋባል፣ ያዋልዳል፣ በደም ያሳስራል። ሽማግሌ አለ። አሁን ሽማግሌን ተቸገርን፣ ህልመኛ ሆነው ትልቅ ሰው የምታየው ተነስ ይላል። ማስታረቁ ትቶ ሲያባላ ታየዋል። የሃይማኖት አባት ነው ብትለው፣ ሽማግሌ ነው ብትለው በሶሻል ሚዲያ የተወሰደ ነው። አንድ የሀዲያ ተረት አለ። ሀዲያዎች የሚገርሙ ተረቶች አሏቸው። በሀዲያ ተረት ሁለት በሬዎች መንገድ እየሄዱ ይገፋፋሉ እና እዛ ካሉ ሰዎች በለው በግራ ይሄ ለኢትዮጵያ የተለየ ነገር አይደለም። ዓለም ላይ ከ8000 በላይ ቋንቋ አለ። 8000 ሀገር ግን የለም። አንድ ቋንቋ ብቻ በአንድ ሀገር ውስጥ የሚባል ነገር በጣም ጥቂት ሀገሮች ውስጥ ያለ ቢሆንም 88% በላይ የዓለም ሀገራት ብዙ ቋንቋ የሚነገርባቸው ናቸው። እንደዛ በመሆኑ ሀገር መሆናቸው አልቀረም። እንደዛ በመሆኑ መልማት አልተሳናቸውም። እኛ ጋር ሁሉ ሂሳብ ሰው ማነጋገር፣ ሰው መጨበጥ፣ በሚዲያ መናገር፣ ማንኛውም ጉዳይ ከዚህ ጋር የተያያዘ ነው። ፖለቲካል ያልሆነ ነገር የለም። አሁን ህዝብ ቆጠራ ብታደርጉ ትላላችሁ። እንዴት ብለን ፖለቲካ ነው? የፊልም ምናምን ካላግዝ ለማን ነው ማግዘው? ለኦሮሞ ነው ለአማራ? እውነቴን እኮ ነው። ሄዶ ሲታገዝ ማን ነው ብሄሩ ነው የምትሉት እናንተ። ያው እናንተ ምለው እንግዲህ ሁላችን ማለት ነው። አስቸጋሪ የሆነ ካልቸር አለ። እሱን በጊዜ ብዛት ውስጥ እያረምን መሄድ ይፈልጋል። ከዚህ ጋር ተያይዞ ናሽናል ዲያሎግ ያስፈልጋል፣ እርቀ ሰላም ያስፈልጋል፣ ምክክር ያስፈልጋል ሲባል አትሰሙም? ብዙ ጊዜ በጣም እኮ ነው የሚባለው። ይሄ የኤሊት ባርጌን ስለ ናሽናል ዲያሎግ አይደለም የሚያወራው፣ ስለ ስልጣን ክፍፍል ነው የሚያወራው። የፖለቲካ ፓርቲዎች ተሰብስበው ናሽናል ዲያሎግ የሚያደርጉ ከሆነ ቅድም እንዳነሳችሁት የትኛው ሚኒስትሪ ማን ይዛል ነው የሚነጋገሩት እንጂ የህዝብን ችግር ለመፍታት ቢያንስ ቱኒዚያ እንዳለው ከታች መጀመር አለበት። ቀበሌ ይወያያል፣ ወረዳ ይወያያል፣ ዞን ይወያያል፣ ክልል ይወያያል፣ በሀገር ደረጃ እንወያይና ኢሹስ ይለያሉ። 10-15 ጉዳዮች ቅድም ወንድሜ እንዳነሳው ይሄን ፖለቲካል ኤሊት ይነጋገሩበት ብሎ አሳይመንት ሰጣቸው። የሚያደርጉት ድርድር በጣም ሩቅ ይወስዳል። ለማናደርግም ባህሪያችን አንድ አይደለም። ከውጊያ ኢሚዲየትሊ አልወጣንም። መንግስት ቢቀያየርም ኢሚዲየትሊ ከውጊያ የወጣ ሀገር አይደለም። የመን ላይ የተሞከረው ባያልቅም ታውቃላችሁ። ከታች እንጀምራለንና ተቋም ገነባን። የእርቀ ሰላም ኮሚሽን ያልነው እኮ ውይይቱ ከታች ይጀምር፣ እውነተኛ ውይይት እናድርግ ብለን ነው። የእርቀ ሰላም ኮሚሽኑን ከመደገፍ ይልቅ አስታራቂ ሽማግሌ፣ አስታራቂ ኤንጂኦ፣ አስታራቂ ምናምን በጎን ይፈለፍላል። ምክንያቱም ትርፍ ስላለው። የፖለቲካ ፓርቲዎች የእርቀ ሰላም ኮሚሽኑን እናጠናክረውና ስራውን ይስራ አይደለም የሚሉት፣ ናሽናል ዲያሎግ እናድርግ ይላሉ። የስልጣን ክፍፍል ጉዳይ በምርጫ ሊመጣ ይችላል። በነገራችን ላይ ኢትዮጵያ ውስጥ አንድ ፓርቲ ብቻ ይግዛ የሚል አቋም ነው የለኝም። 2-3 ቢሆን ችግር የለብኝም። ግን እንደማይሳካልን አውቀዋለሁ። ምክንያቱም በአንድ ፓርቲ እንኳን ምን ያክል ስንጓተት እንደምንውል ስለማቅ፣ ፖለቲካ ብቻ አይደለም ነገር፣ ኢኮኖሚም አለ፣ ሌላ ጉዳይም አለ፣ የውጭ ጠላትም አለ። ቀስ ብለን እንቀባበለው እንችላለን ፖለቲካውን ሀገር እስካለ ድረስ። የሀገረ መንግስት ግንባታው ኮር ንግግር መሆን አለበት። ሀገር መፍረስ የለባትም። እኔ ስልጣን ከያዝኩ ከተመቸኝ ትኑር ኢትዮጵያ፣ ካልተመቸኝ የራሷ ጉዳይ እያል ንግግር ትርጉም የለውም። ለድርድር የማይቀርበው ጉዳይ የሀገር ሉዓላዊነትና ህልውና ጉዳይ ነው። በዚህ አልደራደርም፣ በሌላ ጉዳይ እንነጋገር ደግሞ አይልም። ለምሳሌ ህዳሴ ማንሳት እንችላለን። ህዳሴ እኮ መፎከርም መናገር የማያስፈልገው መንግስት የመንግስት ስራ አይደለም፣ የእያንዳንዱ ኢትዮጵያዊ ስራ ነው። ብሩም ሐሳቡም ሁሉ ነገሩ። ዝም ብለን ልንሰራ ሲገባን ያ ሁሉ ስንሰማ የነበረው ውዥንብር የተፈጠረበት ምክንያት በሀገር ሉዓላዊነትና በናሽናል ኢንትረስት ላይ ሲሚላር የሆነ አቋም የለንም።
እንጂ እኔ በግሌ ጠቅላይ ሚኒስትርነቱ ቀርቶ ብሞት ይሻለኛል። እኔ በህዳሴ ጉዳይ 10 ብር 20 ብር ወስዳለሁ ምናምን ብዬ ቦጥቼ ሚዲያ ላይ ከምናገር አሳፋሪ ነገር ነው። ፖለቲከኛ ነኝ አዋቂ ነኝ ምናምን ነኝ የሚለው ሰው ከዛ ውስጥ ምን ትርፍ አገኛለሁ ብሎ የሚያስብ ነው። አንድ ኤግዛምፕል ነው፣ በጣም ብዙ ኤግዛምፕል ማሳት ይቻላል። አሁን የህዳሴ ድርድር እንዴት እንደሆነ ምናልባት ከ2-3 ዓመት በኋላ በዝርዝር እንናገረው ይሆናል። አሁን ለመናገር የሚያስቸግር ጉዳይ ስላለ ንግግሮች ግን እንዲወጡ ህዝብ እንዲነሳሳና ምንድነው ብሎ እንዲያቅ እኛ ደግሞ ለማረጋጋት ሚስጥሩ እንድናወጣ ከዛ ደግሞ ሌሎች ኃይሎች ለካ እንደዚህ እንዲቃረኑ ያልተሰራ ስራ የለም። መጀመሪያ ከአሜሪካ ጋር ለማጣላት የአሜሪካ መንግስት ነው አሜሪካን ያመጣው ይሄንን ሰውዬ ምናምን ተባለ። እሷ ልሳካም ደግሞ ሲል የምትሰሙት ነው ማለት ነው። እና በየጊዜው ኢሞሽን ፕሮቮክ ሲደረግ እኛ እሱን እየመገብን ከሄድን አናሳካም። ችግር የለውም እኮ ለሁሉም ታሪክ ፈልፍሎ ስለሚያወጣው እያንዳንዱ የሰራውን ትውልድ ያውጣው። አሁን ግን አንዳንዱን ብቻ እየተናገርን አንዳንዱን ለጊዜው እየተውን ካልሄድን ለክራይ ክፍፍል ብቻ የሚደረግ ጨዋታ ይሄን ሀገር እናንተ በምታስቡት ልክ ሩቅ አይወስድም። የተቋም ግንባታ አንስታችኋል። ከእናንተም ጋር እያይዛችሁ ፖለቲከኞች ተቋም ግንባታ ሲሉ ኢንፍራስትራክቸር እና ኢንትራስትራክቸር እናታቸው ነው። ሀገር ግን በኢንፍራስትራክቸር እና በኢንትራስትራክቸር አይቆምም። አልትራስትራክቸር አለ፣ ሱፕራስትራክቸር አለ። ይህን ስትራክቸር ኢንቪዚብል የሆነውን የኖርሙን የካልቸሩን ስትራክቸር የሚገነባው ደግሞ እናንተ ናችሁ። ቢኮዝ ቅድም እንዳልኩት የትርፍ መንገዱ ቢዘረጋ ጨረታ ቢወጣ ስንት አገኝበታለሁ ስላልሆናችሁ ኢንፍራና ኢንፍራስትራክቸር ላይ የምታተኩሩ ሳትሆኑ በማይታይ ኢንቪዚብል በሆነው እና ሀገርን በሚያቆመው ነገር ላይ የሚተጋው ኃይል ሲቪክ ሶሳይቲ ነው። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን በሁለት መከፈል የለበትም ብሎ መንግስት ኢንቮልቭ አድርጎ የሰራበት ምክንያት ለፖለቲካ አይደለም፣ አልትራስትራክቸር ስለሆነ ነው። ኦርቶዶክስን የሚያክል ኢንስቲትዩሽን በብሔር ሁለት ቦታ ከተከፈለ ኢትዮጵያን ስለሚከፍል ነው። ፒውርሊ የብሔር ክፍፍል ነው የነበረው፣ ጥያቄ የለውም። እሱን ለማምጣት ስራ ከተሰራ በኋላ የኛ አሰምሽን የነበረው ኦርቶዶክስን የሚያክል ልምድ ያለው ቀኖና ያለው አስተምሮ ያለው ተቋም ከጠነከረ ቢያንስ በረባ ባረባው አትፈርስም፣ የሚያፈርሱ እንኳን ቢኖሩ ይከላከላል ነው። የሙስሊምን እምነት በሆነ ስም የነበረው መከፋፈል ይቅር ያልንበት ምክንያት ሙስሊም እንደ ኢንስቲትዩሽን ከጠነከረ እና አንድ ከሆነ ኦርቶዶክስ ከጠነከረ አስቡት፣ አብዛኛው ፐርሰንት እዚህ ውስጥ ስለሚወድቅ ቢያንስ የሀገር ልውና አያሰጋንም። ጠንካራ መከላከያ እንኳን ባይኖር፣ ጠንካራ ፖሊስ እንኳን ባይኖር አትግደል አትስረቅ እያሉ ሀገሪቱን ያቆዩልናል ነው አሰምሽኑ። አልትራ ስትራክቸር ነው፣ ዝም ብሎ የተሰራ ስራ አይደለም። ይሄን እናንተ አትሊስት በእናንተ ደረጃ ግንዛቤ ቢወሰድ ጥሩ ነው። ከዛ ጀምረን ወደ ማይንድም በጽሁፍ ደረጃ ለምሳሌ መንግስታት ፖሊሲዎቻቸው ወይም ኢትዮጵያን በዚህ መንገድ ነው መገነባው ብሎ መጽሐፍ ጽፎ ለህዝብ አይሰጡም እኮ። የለም እንደዚህ አይነት ነገር። አብዮታዊ ዲሞክራሲ እኮ መጽሐፍ የለውም አለ። ታውቁታላችሁ እንዴ? እኛ የውስጥ ነገር መጽሐፍ አቅቶን ሳይሆን ቅድም እንዳልኳቸው የተበላሸ ጭንቅላት ስላለ ከ100 ሚሊዮኑ 1000፣ 2000፣ 3000 ሰው ከገባው ሐሳባችን አትፈርስም እቺ ሀገርና እዚህ ያለውን የኔ የሚባል ግን የኔ ያልሆነውን ኃይል ይዘን ከምንሄድ አብዛኛው ሰው ሐሳቡን ይግዛው እና ግራጁዋሊ እንደ ባምቡ አንድ ቀን ይፈላል ኢንቴንሽኑ። ምን ያህል ሰው ነው ያነበበው አላቅም። አንዳንዱ ከንግድ ጋር ያያይዘዋል፣ አንዳንዱ ከፖለቲካ ፓርቲ ጋር ያያይዘዋል፣ አንዳንዱ እዚህ ሁለት ሰው አግኝቻለሁ። አመሰግናለሁ ስላነበባችሁ። ይጠቅማችኋል። እናንብበው፣ እናዳብረው። ማዳበር ጥሩ፣ ምክንያቱም ኢትዮጵያን ማቆም የምንችለው በዛ ሐሳብ ነው፣ በወንድማማች ስሜት ብቻ ነው። በነገራችን ላይ የወንድማማች ስሜት የሌላቸው ኃይሎች ወደ ታች የሚወድቁበት ድንበር አልባ የሆነ ጉዞ ነው። አማራና ኦሮሞ ብላችኋል። አማራና ኦሮሞ ብትሉ አሁን ኦሮሞም ብትከፍሉት ብቻውን ቢሆን ዘ ኔክስት ሞርኒንግ በሃይማኖት በዞን ይከፋፈላል። አማራም እንደዚሁ። እንኳን አማራ ኦሮሞ ምናምን ሰፊ ቁጥር ተታችሁ አነስ ያለ ቁጥርም ቢሆን አይቀርም። ውጫዊ ነገር ሲኖር ውጫዊ ጠላት ሲኖር ነው እንጂ አብሮ የቆየው አይቀርም።
የሚጠቅመው የበለጸገች ዴሞክራቲክ የሆነች ኢትዮጵያን ብንፈጥር ኢትዮጵያ ውስጥ የሚኖር ኢትዮጵያዊ ከብልጽግናው የማይጋራ መቼም አይኖርም። ኢትዮጵያ ትበልጽግ ካል አዲስ አበባ ብቻዋን አበባ መስላ ሌሎቹ ሊበላሹ አይችሉም። ዴሞክራሲም ካለ እንዲሁ ግራንድ በሆነው ነገር ነው ማሰብ የሚያስፈልገው። ለምሳሌ እኛ አረንጓዴ አሻራ 2 ዓመት ሞከርን። በጣም የተሳካ ነበር አካሄዱ። በሚቀጥለው ዓመት ተጨማሪ 1 ቢሊዮን ለጎረቤት ሀገራት እናፍላል። ሱዳን ላይ 200 ሺህ እንተክላለን፣ ኤርትራን ተክላለን፣ ኬንያን ተክላለን። ለነሱ ብቻ ብለን አይደለም። እዛ ካልዘነበ እዛ ከተበላሸ የኛም ስለሚበላሽ ነው። ተርፎን ነው ሀብታም ስለሆን አይደለም። በትልቀት ውስጥ ማደግ እንደሚቻል ስለምናውቅ ኢትዮጵያውያን ተሰልፈው ኢትዮጵያ የምትባል ሀገር ትኑር፣ እሷ ውስጥ እያንዳንዱ ብሔር፣ እያንዳንዱ ቋንቋ፣ እያንዳንዱ እምነት የተከበረ ይሁን ብንል አሁን ባለው የንፋስ ፖለቲካ በጣም ብዙ ሰው አይ መጀመሪያ የኔ ጉዳይ ይመለስልኝ ሊል ይችላል። በዚህ ደግሞ ሀገር አይገነባም። የጋራ ታሪክም ግዴታ አይደለም። በነገራችን ላይ ታሪክ የሚባለው የጋራ ታሪክ ግዴታ አይደለም። አሜሪካ የጋራ ታሪክ የላትም። የጋራ ፊውቸር ነው ያላት። በሆነ ጉዳይ ስላልተግባባን ነገን እናፍርስ አይባልም። ከተቻለ እንግባባለን፣ ካልተግባባን ሙያተኞች ያጠኑታል። እኛ ግን በሚያግባባ ነገር ላይ እንሰራለን። ለዚህ ነው ታሪክ ጊዜ ታካኪ አንሁን፣ ነገ ላይ እናተኩር የሚል እሳቤ ማስቀመጥ የተፈለገው። ይህን እሳቤ ምን ያክል ሰው ገዝቶት እየሄደበት ነው የሚለውን ያው እናንተ የምታውቁት ጉዳይ ስለሆነ መላልሻ አላነሳውም። ዋናው ጉዳይ ግን የኔ እምነት እና እኔ እንደ ኮዝ የወሰድኩት ኢትዮጵያ አትፈርስም። ኢትዮጵያዊ ደግሞ እንዳትፈርስ እንደ ባምቡ ምዘራው ዘር ዛሬ የሚያሰድብ የሚያስወቅስ ሊሆን ይችላል። አይኖ ጊዜውን ጠብቆ እንደሚፈላ እንኳን ኢትዮጵያን አንድ ለማድረግ ቀርቶ ኢትዮጵያን ለማፈራረስም የነበረው እሳቤ እኮ 20 ዓመት ጊዜ ወስዷል። ኦቨርናይት እኮ አልመጣም። 85 86 90 አካባቢ እኮ አሁን ያለው ንግግር የለም። ጊዜውን ጠብቆ ነው የፈላው። አሁንም ምንዘራው ዘር ጊዜውን ጠብቆ መልሶ ይገነባል እቺ ነገር። እስከዛ መታገስ እንግዲህ የትዕግስተኞች ይሆናል። የምትቸኩሉ ሰዎች በአጭር ጊዜ ውስጥ ባምቡ በቅሎ አሳያችሁ አልችልም። ባህሪው እንደዛ ስለሆነ የሚታይ ስላልሆነ እናንተ ከዚህ አንጻር ያላችሁ ሚና አይተኬ። ይህንን ስራ በመስራት ከመንግስትም በላይ ሲቪክ ሶሳይቲ አይተኬ ሚና አላቸው። ለምሳሌ አንዱ አከራካሪ ጉዳይ የናሽናል ዲያሎግና የተቋም ጉዳይ ነው። መጀመሪያ ተቋምን ገንባ ወይስ ናሽናል ዲያሎግ እናደርግ? ናሽናል ዲያሎግ አሁን ብናደርግ ፓርቲዎች ኤሊት ተሰባስበው ለኤሊት ባርጌን ቢነጋገሩና ባይስማሙ እኔ እንትን ስለሆንኩ ነው ብሔሬ፣ እኔ እምነቴ እንትን ስለሆነ ነው ብሎ ቢጣሉ ተቋም ከሌለ እንጨርሳለን ማለት ነው። ያን የሚመራ የሚጠብቅ የሚከላከል ተቋም ያስፈልጋል። ለምን? ተቋም በሌላቸው ሀገራት ችግሩን ስላየን ሳውት ሱዳን ላይ አይተነዋል። ተቋም ሳይገነባ የተወደሰ የተሞገሰ ምናምን ተብሎ ውይይት አልሳካ ሲል በሁለት ሶስት ሰዎች ምን ያክል ሰው እንዳለቀ አይተናል። ሁለቱም ፓራል እናስኪድ ሲባል አሁን በዚህ ግርግር ስልጣን ካላገኘው ሌላ ተስፋ የለም ብሎ የሚያስባል። ለምርጫ ዝግጅት ሲያደርጉ አትሰሙም። የምርጫ ማኒፌስቶ ሲያወሩ አትሰሙም። ፖሊሲ ሲያወሩ አትሰሙም። ሁሉ ናሽናል ዲያሎግ እናድርግ። ለምን? ዲያሎግ የሚባለው የኤሊት የስልጣን ቅርምት ስለሆነ ማለት ነው። ይሄ ካልተቀየረ በስተቀረ ችግሩ አይፈታም። ይሄን የሚቀይረው ደግሞ እናንተ ናችሁ። እኔ ብናገረው ስልጣኑን ልባል እችላለሁ። እነሱ ቢናገሩም ስልጣን ፈልገው ሊባል ይችላል። ነን ፓርቲዚያን የሆነውና ሚዛን የሚያስጠብቀው ኃይል ገብቶት ከሰራ ግን በእርግጠኝነት ብዙ ለውጥ እናመጣለን ብዬ አስባለሁ። ከዚህ አንጻር የእናንተ ሚና የሚያራክስ አካሄድ ብዙ የለምና ተቋምን ስታስቡ በኢንፍራስትራክቸር ሌቭል ብቻ ከሆነ ዋጋ የለውም። ኢትዮጵያ ከጫፍ ጫፍ በቀለበት መንገድ ተሳስራ በባቡር ተሳስራ ከጫፍ ጫፍ ትምህርት ቤት ዩኒቨርሲቲ በስቶ ኢትዮጵያ ኖረች አልኖረች አይ ዶንት ኬር የሚል ኢትዮጵያዊ ካለ አያስፈልገንም። ኦቨርናይት ይፈርሳል እሱ። ይሄንን በየሌቭሉ ያለውን ስትራክቸር ገንብቶ ሀገር ማቆም ደግሞ እንዲህ ዝም ብሎ በሁለት ዓመት ቀላል ከሆነ ታዲያ እስካሁን ምን አስጠበቀን? ቀላል አይደለም። በጣም አታካሽ ስራ እንደሆነ ለአስጨራሽ ስራ እንደሆነ መገንዘብ በጣም ጠቃሚ ነው የሚሆነው። መጀመሪያ ዘነበች ያነሳቸው የአካል ጉዳተኞች ጉዳይ ሙሉ በሙሉ ምስማማበት ሀሳብ ነው። እኛ ኢትዮጵያውያን
በልብ የማሰብ አቅም አለ። አካል መጉደል ማለት የሰውየው ምርጫ እንዳሆነ እናውቃለን። አካል መጉደል ማለት የአእምሮ ስብራት እንዳሆነ እናውቃለን። ብዙ ሊያግዙ እንደሚችሉ አስበን መጠቀም ያስፈልጋል። ብዙ ሙከራዎች አድርገናል። በሁለት ዓመት ውስጥ አንቺ ካልሽውም በላይ በጣም ትናንሽ የኤንጂኦዎች በየጊዜው ለመጎብኘት ለማገዝ ተሞክሯል። ተለቅ ተለቅ ያሉትን ደግሞ የመንግስት ሹማምንቶች ጠርተን እንዲያግዙም ጭምር አድርገናል። በትምህርት ቤቶችም የተሞከረ ነገር አለ። በአሁኑ ፍኖተ ካርታም እንዳየሽው ብዙ ሙከራ አለ፣ ግን በጣም ይቀረናል። ስለሚቀረን እንዳልሽ ተደጋግፈን ብንሰራ ጥሩ ነው። የህዝብ እንደራሴን በሚመለከት ሀሳቡን በሀሳብ ደረጃ አልጠላውም። እንትኑን ጥያቄውን የምወስደው በአንተ ፓርቲ ውስጥ ይሄንን ጉዳይ ኮንሲደር ማድረግ አለብህ የሚለውን ወስጄዋለሁ። ሌሎቹም ደግሞ እንደዚሁ እንዲያደርጉ ፑሽ ማድረግ አለብሽ ማለት ነው። በእኛ ታሳቢ እናደርጋለን። ጥሩ ግብአት ነው። ታሳቢ እናደርጋለን። ተባብረን እንሰራለን። ጭንቅላታችሁ ብሩህ እንደሆነ ልባችሁም ቅን እንደሆነ እናውቃለን። በነገራችን ላይ ባንቺና መሮጥ በሚችል ሰው መካከል ዛ ኢትዮጵያ ውስጥ ያለው ድንጋይ መንገድ ላይ ማስቀመጥና በመግደል ብቻ ነው። ችግኝ በመትከል ከሆነ ዲፍረንስ የላችሁ፣ እናንተ ትሻላላችሁ። እና ብዙ የሚያጓጓ አይደለም። አሁን ሰው እንደሚያስበው አይደለም። መስከን፣ ውስጥን ማንበብ፣ ግራውንድድ መሆን ያለው እናንተ ጋር ነው። እናንተ ጋር ነው ስል እንደዛ ሁኑ ማለት አይደለም። እግር ስላለው ወይ መሮጥ ስለቻለ ሀገርን ከጥቃት ሲከላከል ከማየት ይልቅ እግር ስላለው ወንድሙን ሲገል የምናይበት ጊዜ ስለሆነ እንሰራበታለን እንደ መንግስትና እናንተ ውስጥ ያለው ጭንቅላትና አቅም ለሀገር ግንባታ በጣም ከፍተኛ ትርጉም አለው። ፐርሰንቱ 15 17 ስለሆነ አይደለም። 1% ቢሆን አቅም በፈቀደ መጠን የጀመርነው እናጠናክራለን። እናንተ ማግዙን እና ሐሳብሽን ተቀብያለሁ ለማለት ነው። ከህግ መሻሻያና ከ10 ዓመት እቅድ ጋር ውይይቱ እንዳለ ነው የማውቀው እኔ። እስካሁን እንደምትወያዩ ነው ሪፖርት ያለኝ። በተናጠል ሊሆን ይችላል። በጋራ እንፈልጋለን ካላችሁ በሰሞኑ ፕሮግራም ይደረግላችኋል። ችግር የለውም። እናንተን ሳናወያይ ምንም እቅድ ስለማይሆን ግን አፕሮቹ ላይ በጣም የተሻለ አካሄድ ነው ይሄን ያለ ነው። ከድሮ ከጂቲፒ በተለየ መንገድ ኦልሞስት 1 ዓመት ተኩል ከጨረስን እኮ። በነገራችን ላይ የ10 ዓመት ብቻ ሳይሆን የ30 ዓመት እቅድም አወጥተናል። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚልም እቅድ አወጥተናል። 2 ሀያላን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። 10ሩን ከተግባባን በኋላ 30ውን እንወያያለን። እንግዲህ 10ሩን ስናወጣ አውቶማቲካሊ ሁሉ ነገር ፖለቲሳይዝ ስለሚሆን 10 ዓመት ሊቆዩ አስበው ነው ተብሏል። ግን ሀገራት የ100 200 ዓመት እቅድ ያወጣሉ። ከኛ መቆየት ጋር ትስስር የለውም። እኛን የገደለን ስንመጣ የሚጨበጥ ነገር በካዝናም በምንም ስላጣን ነው። የሚጨበጥ ነገር ፕሮፌሽናሊ ሰዎች ተወያይተው ቢሰራ የሚመጣው ሰውዬ የማይመቸው ነገር ካለ መጠነኛ ለውጥ ሊያደርግ ይችላል። አብዛኛው ግን ሳይንሳዊ እቅድ ስለሆነ ቤዚክሱ አይቀየርም። እሱን ታሳቢ አድርገን ነው ብንወርድም። ለምሳሌ መስከረም ላይ እኛ ስልጣን ባንይዝ ሐምሌ እኮ ነው በጀት የሚጸድቀው። እኛ ያጸደቅነውን በጀት እና እቅድ ነው የሚመጣው መንግስት ኤክስኪዩት ማድረግ ያለበት እንጂ ዝም ብሎ እንደ ግል ኩባንያ መታሰብ የለበትም። ቅብብሎች ስለሆነ የ30ውንም ስናቅድ 30 እንቆያለን ብለን አይደለም። በ2050 ኢትዮጵያ አፍሪካ ውስጥ ካሉ 2 ሀያላን በኃይልም ሀብታም በሀብትም የሚባሉ ሀገራት ውስጥ ትሆናለች የሚል እቅድ ነው ያለን። ደግሞ ትሆናለች። አሁን የምንዘራው ዘር ያኔ ፍሬ እንደሚያፈራ በደንብ ስለምናቅ እና እቅድ ውይይቱን እንሰራበታለን የጎደለ ነገር ካለ ለማለት ነው። እኛን ስላላወያየህ ይመስለኛል ከዚህ ዝቅ ስንል ብዙም አቴንሽን የለንም ላልሽው። እንግዲህ ዛሬ አወያይቻችኋለሁ። ነገ አቴንሽን ከተቀየረ በጣም ጥሩ ነው። ግን እኛ ጭንቅላት እንደሱ አይደለም እንጂ ከኛ ውይይት በላይ እያንዳንዱ ቴክኖክራት ማየት ያለበት ህጉን ነው። መንግስት ኢንቴንሽኑን በህግ ገልጿል። ያን አይቶ መስራት አለበት እንጂ እኛ ስናወያይ የሚያወያይ ካላወያየን ከሆነ እንግዲህ ስንቱን እናወያያለን። እንደሱ አይሆንም። ግን ችግሩ አለ እንዳልሽው መጨረሻ የተናገረው ወንድሜ እንዳለው ችግር አለ። ይሄ ኃይል ከምንም ከፓርቲ ጉዳይ ጋር ትስስር የለውም። አንድ ቀን ስናድግ ስንበለጽግ እቺ ሀገር በሁለት እግሯ ቆማ እንድትራመድ የሚያደርግ ነው የሚለው እምነት ሁላችንም ጋር የለም። እናንተም አልሰራችሁበትም። በጋራ ብንሰራ ጥሩ ነው። ግድቡን በሚመለከት ጉብኝቱን ደግፈዋለሁ። በጣም ነው የሚያጓጓ። አሁን ግድቡ ያለበት ደረጃ በጣም ደስ ይላል። ሰው ሲያየውም ነው የተሰራው ስራ የሚገባው። ግን አሁን ነሐሴ የኮቪድ ቁጥር እያደገ ስለሆነ
ባለፈውም ከተናገርኩ በኋላ ቆጭቶኛል፣ እንዲቀርም ነው ሐሳቤ። አሁን ፎከሳችን መሆን ያለበት የቴስት ካፓሲቲ ስላሳደግን ቴስት እናድርግ። አሁን ዘመቻው ሲጀመር ፕራይም ሚኒስትር ኦፊስ በሙሉ ያለ ሰራተኛ ከትናንትና ወዲያ ቴስት ተደርገዋል እና ቀላል ቁጥር አለ የሚያገኘ ነው። እዚህም ሰፋ ያለ ቁጥር ተገኝቷል እና በየቦታው በየመስሪያ ቤቱ ቴስት እናድርግ። አሁን ካፓሲቲ ተፈጥሯል። ምናልባት መስከረም አካባቢ ደግሞ ቴስት ኪት እናመርታለን ብለን እየሰራን ያለ ነው። እንመርመር፣ መጀመሪያ እንወቅና በሽታው ቢገልም ባይገልም እኛ ጋር እንዲቀር ከኛ አልፎ እናታችንን ልጆቻችንን እንዳይጎዳ የሚያደርግ ነገር ላይ ካደረግን በኋላ ሜቢ ወደ መስከረም እንደዚህ ትንሽ ሲሰክን ብታዩት ጥሩ ነው። እኔም ደስ ይለኛል። ግን አሁን እዛም ሪስክ ነው፣ እዚህም ሪስክ ነው። እዛ ፕሮጀክቱ ብዙ ሰው የሚመስለው ሰምታችሁ ከሆነ ዲፕሎማሲ ላይ ጫና ተፈጠረ፣ ወርልድ ባንክ እንደዚህ ያደረጉ ምናምን ነው። ብቻ አይደለም፣ ያለፍንበት ጣጣ ጊዜው አልፎ የሚነገር ነው። ደርባ ሲሚንቶ ላይ የሚደረገው ጥቃት ዋነኛው ጉዳይ ህዳሴን ለማስተጓጎል ነው። ደርባ ላይ ሰው ሞተ ነው የምትሉት እንጂ ለምን ሞተ የሚል ሰው የለም። ደርባ ላይ የሞቱ አድሚኒስትሬሽን አይደለም፣ ፕሮዳክሽን ላይ ያሉ ምርቱ እንዲቋረጥ ከተቋረጠ ምርቱ ያው ግድቡ ስለማይሞላ ማለት ነው። ይቀጥላል። አሁንም ይቀጥላል። ይሄ ደግሞ እንደተፈጠረ የተገዙ ሰዎች እንዳሉ አመቱ ሙሉ ስንናገር ነበር። ግን ፖለቲሳይዝ ስለሚሆን ሰው አይጠብቀውም እና አሁን ትንሽ ከታገሳችሁ በሚቀጥለው ብናይ መጥፎ አይመስለኝም። ብታዩ ታግዛላችሁ ብዬ አስባለሁ። አረንጓዴ አሻራን በሚመለከት እና በተለያዩ ጉዳዮች እኛ አባሉን ብንሳተፍ የተባለው በጣም ትክክል ነው። አረንጓዴ አሻራ እኮ እናንተ ስለሌላችሁ እንጂ እናንተ ስራ ነው፣ እኛ ልንሰራው የሚገባ ስራ አልነበረም። ግን ኮሚቴው ላይ እንግዲህ ያው የሚታለፍ ነገር ካለ እናስተካክላለን። በሚቀጥለው ዓመት 6 ቢሊዮን ስለምንተክል እሱ ውስጥ ተዘጋጁ ካሁኑና ታሳቢ ተደርጎ በጋራ እንሰራለን። እንደምትሰሩ ብዙዎቻችሁ ግን አውቃለሁ፣ የተሻለ እንቅስቃሴ እንዳለም አውቃለሁ። አረንጓዴ አሻራን በሚመለከት በዓለም ላይ በአመት እስከ 15 ቢሊዮን ዛፎች ይቆረጣሉ የሚል ጥናት አለ። እኛ በጣም አምቢሺየስ የሆነ እና ብዙ ጊዜ በተለየ መንገድ የሚታቀዱ እቅዶች አይነት እቅድ ነው ያቀድነው። በአመት 5 ቢሊዮን ስንል 1/3 ዓለም የሚያጠፋውን እንተካለን ያልነው ቀላል እንትን አይደለም። ቀላል አምቢሺየስ፣ በጣም አምቢሺየስ እቅድ ነው። ግን የኢትዮጵያ ሕዝብ አንዳንዴ ቀናም ስለሆነ ማይቻል የሚመስለውን ነገር ያሳካል። ለምሳሌ ዘንድሮ አሁን አልፏል 5 ቢሊዮን ራሱ ነገ ነው የመጨረሻውን ፕሮግራም የምንሰራው። ግን ነሐሴ አላለቀም፣ ገና መትከል እንችላለን። ይህን አሜሪካ ማድረግ አትችልም፣ ቻይና ማድረግ አትችልም። 20 ሚሊዮን ህዝብ 25 ሚሊዮን ህዝብ አንቀሳቅሳ ማስተከል አትችልም። 25 ሚሊዮን ሰው ቀጥራ ልትሰራ ትችላለች ገንዘብ ስላላት። በገዛ ፍቃዱ በራሱ ጊዜና ገንዘብ የሚሰራ ግን የለም። ግን በአረንጓዴ አሻራ ሳይሆን በብዙ ጉዳይ ብንደግመው 5 ዓመት እኮ በቂ ነው እኛን ለመቀየር። ኢትዮጵያውያን እኮ ስለ ሰው ታሪክ በምናጠናው ልክ ብንማር፣ በንጉሱ ጊዜ እኮ ዱባይ አገር አልነበረችም፣ ሰምታችኋል። ሄደው ለማረፍ የተቸገሩባታል። ዛሬስ በእኛ ትውልድ የሚቀየር አገር ነው ኢትዮጵያ። በጣም ብዙ ሀብት ያለው ወደዛ አልገባም እንጂ አሁን ከእርሻ አንጻር ወደ አፋር ብትሄዱ ተአምር ነው ያለው። እሱ እንዴት አስፍተን እንስራበት ካል ባጠረ ጊዜ ውስጥ ለውጥ ማምጣት የሚቻል ይመስለኛል። ኮቪድን በሚመለከትም እንደዚሁ ልክ ነው። ኮሚቴ ውስጥ መግባት አለባችሁ፣ ማገዝ አለባችሁ። አሁን በተለይ በዚህ ወር ሁሉም ሰው ማንም በሚል ማህበረሰብ አቀፍ የቴስቲንግ ዘመቻ ተጀምሯል። አግዙ። እዚህ ላይ ቴስት የምናደርገው አዲስ አበባ ላይ አብዛኛው የኮሮና ጥቃት የደረሰበት ሰው ካለ እና ሌላ አካባቢ ነፃ ከሆነ እዚሁ ለማስቀረት እድል ይሰጣል። ኮሮና እንደ ሌላ በሽታ አይደለም። ኮሮና ችግር ብቻ ሳይሆን በጣም ብዙ ጥቅሞች ያመጣ በሽታ ነው። ለምሳሌ አንድ ሰው ከተያዘ በኋላ በ2-3 ሳምንት ውስጥ ቁርጡ ይለይለታል። እንደ HIV አይደለም፣ እንደ ካንሰር አይደለም። ቶሎ መዳን የሚችልባቸው እድሎች አሉ። ሁለተኛው በጣም ጠቃሚ ነገር ግን ኢትዮጵያ ውስጥ ተላላፊ በሽታዎች ፐርሰንቴጁ እየቀነሰ ቢሆንም አሁንም ከ50 በላይ ነው። በአመት እስከ 70 ሺህ የሚጠጉ ህፃናት ይሞታሉ። 70 ሺህ የሚጠጋ ህፃን የሚሞተው በተላላፊ በሽታዎች ነው። በተቅማጥ አተት ምናምን በሚባለው
ይሄ ደግሞ ከእጅ ንጽህና ጋር ይያያዛል። ለኮሮና ብለን ስንትና ስንት ህይወት እንታደጋለን። እሱን አስበን ካገዝን ይጠቅማል። የእናንተ ሚና ከፍተኛ ነው። እንተጋገዝና እንስራ። ብዙ ጥሩ ነገር ሰርተናል፣ ግን ሰው እየሞተ ነው። አሁን እንደ ፖለቲካ ካሰባችሁ በኢትዮጵያ ሌቭል የተሳካ ስራ ኮቪድ ላይ ሰራ የለም። ዓለም የሚናገረው ይሄ ግን ሰው እየሞተ ነው። 100 ሰው እየሞተብኝ ልፎክር አልችልም። እኔ ሰው እንዳይሞት ማድረግ ነው ያለብን እንጂ ሰው እየሞተ በኮሮና ይሄን አድርገናል እያልን ፉከራ አይጠቅመንም። ተባብረን እንቀይረው። ባለፈው ስቴት ኦፍ ኢመርጀንሲ ያልነው ጠንከር ይበል ያልነው ኮሚቴውን ሚኒስትር ያደረግንበት ሚኒስትሮቻችን በየቀኑ በየተራ እያወጣ በምደባ የፖሊስ መኪና እየነዱ እንዲቀሰቅሱ ያደረግንበት ምክንያት አዌርነስ አልተፈጠረም ብለን እያየን በየቀያችን ሰው እየሞተ ምን አዋጅ ያስፈልጋል? ተባብሮ መከላከል ነው። ይሄ ወራሪ ነው፣ አደገኛ ጠላት ነው ብሎ መከላከል እንጂ በህግ ብቻ የሚታይ አድርጌ አልወስደውም። በዛ ቢታይ ጥሩ ነው። ህጉ ከፌዴራል ወደ ክልል የተባለው ያው ፌዴራል ስርዓት ነው። ክልል ራሱ የሆነ ህግ አውጪ ያለው እዛም ፋይት ማድረግ አለባችሁ። እዚህ ፋይት እንዳደረጋችሁ እናስብና ህግ ካወጣን እዛም ማድረግ አለባችሁ። በትዕዛዝ አይደለም የሆነው። ለምሳሌ ኦሮሚያ ላይ ጨፌ ነው የሚያወጣው። እኔ ጨፌ ማዘዝ አልችልም። ያው እንደምታውቂው አንዱ ችግር ያለው ኢትዮጵያ ውስጥ በአንድ በኩል ህግ ይከበር ይባላል፣ በሌላ በኩል ፍርድ ቤት ይቅርታ ማነው በዋስ መብት ሲለቅ አያብይ ህግ አያስከብርም ይላል። በዋስ ይውጣ ይታሰር ይቆይ የፍርድ ቤት ስራ ነው። ፍርድ ቤት ደግሞ ኢንፊልትሬትድ ነው በዘርም በብርም። ለዛ ብለን ነው መሪዎች ያመጣ ነው። ገና ነው ገና እያንዳንዱ ሰው ዳኛ ይመርጣል እኮ እንትና ካልሆነልኝ ይላል፣ እንትና ከሆነ ስለሚመቸው። ስለዚህ በፌዴራል ጉዳይ በደንብ ስለምታውቂው አሰራሩን እንዳልሽው በኢንፎርማል በሆነ መንገድ እንትን እናደርጋለን። ግን የእናንተ ስራ ነው። ማስገደድ አለባችሁ ክልሎችን። ህግ አውጡ፣ ህዝባችን እንታደግ፣ ሰላም እናረጋግጥ ማለት አለባችሁ። ለዛ ደግሞ እናንተ ከአዲስ አበባ መውጣት ይኖርባችኋል። እስካሁን ያላችሁት በሸራተን እና በሂልተን እና በኢንተርኮንቲኔንታል መሀል ስለሆነ ከዛ ስትወጡ ይቀየራል ብዬ አስባለሁ። የህግ የበላይነት ማስከበር ላይ ስራ ስሩ። ሰላም የደፈረሰ ሰው እየሞተ ያው ሀሳቡ በጣም ትክክል ነው። ግን በእናንተ ደረጃ አሁንም በፋክት ላይ የተመሰረተ ንግግር ነው ጥሩ የሚሆነው። ለምሳሌ ኦሮሚያ ውስጥ ለመናገርም ለመስማትም ስለ ጉዳዩ ለማንሳትም በሚያሳፍር መንገድ ሞተዋል። ይሄን ጉዳይ ደጋግሞ ማውራት ራሱ በጣም ይከብዳል። ግን እኛ ያሰርነው 9500 ሰው ነው። ከ9500 ሰው ውስጥ 1000 ገደማ ፖሊስ፣ የወረዳ አመራር፣ የዞን አመራር አባረናል ከስራ። በክልል ደረጃ በ30 በከፍተኛ ደረጃም ሰሞኑን እንደሰማችሁት ውስጥ ሆነው እንደዚህ አይነት እኩይ ተግባር የሚመሩ ሰዎች የእነሱን ኢንትረስት ብቻ የሚያረጋግጡ ሰዎችን አልማርንም። መጨከን በማንችላቸው ሰዎች ሁሉ ጨክነን እርምጃ እየወሰድን እየቀረ ካለ ደግሞ መተጋገዝ ያስፈልጋል። ከዚህ ውጭ ሌላ መፍትሄ የለውም። አሁን ከአንድ ዓመት ተኩል በፊት ከኦሮሚያ ሀገር ሽማግሌዎች ጋር በዛኛው አዳራሽ ስብሰባ ነበረን። ጠብቁ በሃይማኖት ነው የሚመጣብን ብዬ ነግሬያቸዋለሁ። ከአንድ ዓመት ተኩል በፊት ቪዲዮ አለ። አይኖ እኮ በሃይማኖት እንደሚመጣ አውቀዋለሁ። ግን በሃይማኖት እያንዳንዱ ቦታ ገብቼ ይሄ ልከላከል አልችልም እንጂ ጉዳዩ ከቦኮ ሐራም ይመሳሰላል ሳይሆን አንድ አይነት እሳቤ ነው። ለምሳሌ የዛሬ 50 ዓመት 100 ዓመት ኢትዮጵያ የምንጨቃጨቀው በዚህ ጊዜ ሰው ሞቷል፣ በዚህ ጊዜ ይሄ ንጉሥ ሰው ገድሏል፣ እንዲያርጓል፣ አያልገደለም አይገድሏል ነው ክርክሩ አይደለም። ሌትስ አስዩም ገድሏል ብለን እናስብ። እኛ የጠላ ነው ሰውየውን አይደለም፣ ለምን ገደለ ነው። ማንም ይሁን ማን ለምን ገደለ ብሎ የሚጠላ ሰው ደግሞ አይገልም። ትናንትና ለምን ተገደለ ብለን እየተጨቃጨቅን ዛሬ ሰው ከገደል ትናንትና ፎቶ አልነበረም፣ ትናንትና ቪዲዮ አልነበረም፣ ትናንትና ጽሑፍ አልነበረም። አሁን ያያችሁት በደል መንግስት ፈረደ አልፈረደ ደም ነው ታያለ። የዛሬ 100 ዓመት 50 ዓመት 200 ዓመት ማጨቃጫቂ ጉዳይ ቢቀጥልም በሃይማኖት መካከል ሰላም እንዳይኖር ያደርጋል። በብሔር መካከል ሰላም እንዳይፈጠር ያደርጋል። ዝም ብሎ አሁን ሰዎች ተታሰሩ የሚቆም ነገር አይደለም። አደገኛ ነገር ነው። ይሄ ለልጆቻችን ነው መርዝ እያስቀመጥን ያለ ነው። ድሮን የማቀው ሰው ተደብቆ ሰው ይወጋና ይገልና ይሸሻል እንጂ ሰው ገሎ ጫወታ አይጫወትም። ይሄ አይጠቅምም ብሎ ሲሪየስሊ ማየት ጥሩ ነው። መንግስት ከዚህ አንጻር በህግ ጉዳይ አልደራደርም ብሎ እየሞከረ ነው። ወደ ኋላ እንዳይመልሰን ያለው የወንድሜ ስጋት እኔም በጣም ነው የምሰጋው። በጣም ነው የምሰጋው የምጠላውም እሱ ነው። ግን እኔ ያለኝ ፖሊስ አሁን
ሰልፍ የመጡ ሰዎች ሰልፍ በትን ስለው ጭስ ቦምብ ተኩስ ማለት ሳይሆን ኤፍ1 ቦምብ ተኩስ እንዳልኩት የሚያውቅ ነው። ሰልፍ መበተን ያለበት ግንባር ግንባር በመምታት እንደሆነ የሚያስብ ነው። ፖሊሱን እንዳለ ማራገፍ አልችልም፣ እያሰለጠንኩ መቀየር አለብኝ፣ ጊዜ ይወስዳል። ለዛ ብለን ደግሞ ትንሽ ከፖሊስ ማሰር መጠየቅ ስንጀምር አይ ይጠየቃለሁ እያለ ሰው እንደፈለገ የሆነ የሞራል ልዕልና ስለሌለ ብዙ አደጋ ያጋጥማል። አብዛኛው አደጋ በነገራችን ላይ ፖሊሶች፣ የመንግስት ሹማምንቶች ራሳቸው እንኳን ሞተው ቢሞክሩ ብዙ ማዳን ይችሉ ነበር፣ አላደረጉም። ይሄ አሳፋሪ ነው። ደህና አገር ቢሆን ኖሮ በማግስቱ ወጥተህ በቃ በቅቶኛ ብለህ ጥለህ መሄድ ነው የሚያምርህ። ግን ደግሞ ሞት የሚጨምር እንጂ የሚቀንስ አያደርግም እንደዚህ አይነት ውሳኔ እንጂ በአንተ ወረዳ በአንተ ቀበሌ እንደዚህ አይነት ነገር እየተፈጸመ መስማትም መናገርም ያስቸግራል። ይሄን ደግሞ የሚያራግቡ ሰዎች አሉ። አሁን እንትን መስሏቸው የጠቀሙ መስሏቸው ኢሞሽን በገነንበት አገር ውስጥ የትናንትናን በደል ዊዝደም በተሞላበት መንገድ በሚያሰክንና ሰው እንዲጠየፈው ማድረግ ነው እንጂ በጣም ገዳዮች ናችሁ እያልክ ብትዘምርም አዳዲስ ገዳይ የምትፈጥረው አይጠቅምም። እሱም አሉ እንደዛ ዝም ብሎ ያሟሟቁ የሚኖሩ ጥቅም የለውም። እንደዚህ አይነት ነገር ማርገብ፣ ከዛ ወንጀለኛውን መለየት፣ ተገቢ ቅጣት መስጠት ነው። ግን ዋናው ሜሴጅ መሆን ያለበት ኦሮሚያ ውስጥ ወይም ወላይታ ላይ ወይም ወልቂጤ ላይ የሆነ ችግር ሲፈጠር መጀመሪያ የሚያጠፋው እኔን ነው፣ ችግር እኔ አካባቢ መፈጠር የለበትም የሚል ህዝብ ያስፈልጋል እንጂ እሳት እየለኮስክ እኔ አልቃጠልም ወይም ሰው እየገደልክ እኔ አልሞትም። እንደሱ አይቻልም። ከተጀመረ የት እንደሚቆም አይታወቅም። ለዚህ ህዝቡ ተባባሪ እንዲሆን እናንተም የማንቃቱን የማስተማሩን ስራ ብትሰሩ ጥሩ ነው። ከኛ አንጻር የህግ የበላይነትን ለማምጣት የሎ ኢንፎርስመንት ኤጀንሲስ አፍርሰን ስላልሰራን ስንት ስልጠና፣ የመከላከያ ስትራቴጂ፣ የፖሊስ ስትራቴጂ፣ እንደገና ውይይት፣ እንደገና ስልጠና፣ በጣም ብዙ ስራ የተሰራው አሁንም ጊዜ ይወስዳል። እስራኤሎች እኮ በ50 ዓመት አገር እንፈጥራለን ነው ያሉት እንጂ በ2 ዓመት የ27 ዓመት ችግር እንፈታለን አላሉም። ቢሉ አይሳካላቸውም። በ50 ዓመት አገር እንፈጥራለን ካሉ በኋላ እስራኤሎች በ48 ተፈጥረው እስከ 67 ለ20 ዓመት ካፒታል ሲቲ የላቸውም ነበራቸው። ኢየሩሳሌም እኮ 1967 ነው ካፒታል ሲቲ የሆነችው። እስከ 50 ዓመት ደግሞ ሪኮግናይዝ ያደረገ ሀገር አልነበራቸውም። 67 ካፒታላችን ናት ካሉ በኋላ 2019 ነው ትራምፕ ለመጀመሪያ ጊዜ ካፒታላችን ያላቸው። የለም በጊዜ ነው ስራ የሚሰራው እንጂ ዝም ብሎ በማሰብ ብቻ አይሆንም ማለት ነው። በሰላም አብረን እንስራ፣ ጥያቄ የለውም። እናንተ ያልተሳተፋችሁበት ሰላም የትም አይደርስም። ሌላው ለትርፍ ነው የሚሰራው። ፖለቲከኛ ሰላም የሚለው ለማትረፍ ነው። እናንተ ናችሁ ጀኒውን በሆነ መንገድ የምታግዙትና ያስፈልጋል። የሚጎል ነገር ካለ በኮሚሽኑም በሰላም ሚኒስቴርም ተጠናክሮ እንዲቀጥል እናደርጋለን። ሚዲያን በሚመለከት ያው ሚዲያ ነፃ ልክ እንደናንተ ነፃ ይሁን ስላል በእያንዳንዱ ጉዳይ እንደዚህ አድርጉ አንላቸውም። አብዛኛው ሚዲያ ዝም ብሎ የመንግስት ምናምን ይባላል በተለምዶ እንጂ በጀትኛ አንፈቅድላቸው። አሁን ፋና ከመንግስት አንድ ብር አይወስድም፣ ዋልታ ከመንግስት አይወስድም። ኢቲቪ ነው እስካሁን የሚወስደው። እሱም ባጠረ ጊዜ ውስጥ መውጣት አለበት ከመንግስት በጀት እና እናስተዳድራቸው። ብናስተዳድራቸው ኖሮ በኢቲቪ ላይ ወይም በዋልታ ላይ ወይም በፋና ላይ ሰዎች እየወጡ ክልልን ከክልል የሚያጋጭ ነገር፣ አላስፈላጊ ነገር ወደ ዋልታ ረገጠነት የሚወስድ ሲሰሩ አቆሙንላቸው ነበር። ግን ለልምምድ በተቋሙ መንገድ ካልሆነ በስተቀር አልሰራንም። ለምሳሌ የኢቢሲ ቦርድ ተቋሚም እኮ አለበት። ዶክተር መረራ እኮ የኢቢሲ ቦርድ አባል ነው። ፓርላማን የሰጠው እና ኢቢሲ ሲያበላሽ እኔን ሳይሆን መረራ መጠየቅ አለባቸው። ቦርድ አይደለውም ማን በቦርድ ነው የሚመራው፣ ለፓርላማ ነው ሪፖርት የሚያደርገው። ተቋም ይገነባ በዚህ መንገድ ነው። እናንተን በሚመለከት ግን እዚህም ስላሉ የእናንተን ኢምፖርታንት ሮል በሀገር ግንባታ ውስጥ አውቀው ሚናቸውን ይጫወታሉ ብዬ አስባለሁ። ካውንስል ውስጥ ግን አላችሁበት አውቃለሁ። እሱ በሚዲያ ካውንስል ከዚህ ማን እንደሆናችሁ አላውቅም፣ ግን ገብታችኋል። እርግጠኛ ነኝ እሱን አውቃለሁ። በካውንስሉ ኖት በቦርድ እሱ ላይ የሚቀር ነገር ካለ እነ ጌዲዮን ይዘው ይሰራበታል። እንዳላችሁ ግን አውቃለሁ። በካውንስል ማን ነው ሰውየው ነው የማላውቀው። የሙያ ማህበራት ቅድም እንዳነሳሁት ይሁንና ያንተ ራዕይ ታች ያለው ተጋርቶታል ወይ ላላችሁት፣ ያው የኔ ራዕይ ለኢትዮጵያ ሕዝብ ነው የተሸጠው።
እኔ እንደ ድሮ ራዕይ ከሰነኩ በኋላ መጀመሪያ ለስራ አስፈጻሚ ቀጥሎ ለሲሲ ምናምን አላልኩም። ስለማውቀው ውስጥ ያለውን ለህዝብ የዘረጋሁት እና ምን ያክል እናንተ ገዝታችሁታል ነው ጥያቄው ማለት ነው። እኩል ነው እናንተም የሰማችሁት ሌላውም ሰው የሰማው። ምክንያቱም ውስጥ ያለው በጣም የጨቀየ ስለነበረ እሱን እያልኩ በየደረጃው ብሄድ እናንተ ጋር ሳልደርስ ዘመን ያልፋል በሚል መጀመሪያ ለእናንተ ነው የቀረበውና ምን ያክል ገብቷቸዋል። መደመር ሰው ቢገባው እንዴት ይገዳደላል? ወንድማማችነት ቢገባው እንዴት ሰው ይገዳደላል? ያውም ደግሞ እንዳልኳችሁ አንድ ቤተሰብ የሆነ ኢትዮጵያዊ ስለሆነ ግን አይደለም። ሱዳናዊ ቢሆን መገደል የለበትም። ሶማሌ መገደል የለበትም። ሰው ክቡር ነው ብሎ ማመን አለበት፣ እንኳን በሰፈር። እሱ እንግዲህ ጊዜ ይወስዳል። በጋራ ብናይ ጥሩ ነው። የውጭ ጠላት በኢትዮጵያ ፖለቲካ ውስጥ ያለው ሚና መገንዘብ ጥሩ ነው። ብዙ ጊዜ ሲነገር ሰዎች አይሰሙም። ገንዘብ ያላቸው ሰዎችና ገንዘባቸውን ምን እንደሚያደርጉበት የማያውቁ በጣም ብዙ ሀገራት አሉ። ትምህርት ቤት ይሰሩልን በጣም ያግዘናል። በጣም ብዙ ችግር አለ ኢትዮጵያ ውስጥ እኮ። ግን ገንዘብ የሚያፈሱበት መንገድ ብዙ ነው። ገንዘብ በቦቴ ውስጥ ገንዘብ ይመጣል፣ በክላሽ ገንዘብ ይመጣል። በክላሽ በቦቴ ውስጥ ይመጣል። ከነዳጅ ጋር የሚመጣ ብዙ ነገር አለ። ነዳጅን ካላስቀረን በስተቀረ ዶላር ታሽጎ ሲመጣ ምን እናደርጋለን? ታሽጎ ነዳጅ ውስጥ ገብቶ ይመጣል። እኛ ነዳጅ ነው እንላለን፣ ከገባ በኋላ ካሽ ነው። እና ፕሮብለሙን በደንብ ተገንዝበን በጋራ ብናየው ነው የሚሻለው። የውጮች በጣም ከፍተኛ ፍላጎት ስላላቸው ፖፑሌሽን ላይ አይ ቲንክ መደመርን አላዩ መሰለኝ እንጂ በግልጽ ተቀምጧል። ፖሊሲዎቻችን ላይ ፖፑሌሽን ላይ ክላሪቲ ኦፍ ቶት አለን። ግን ስራ ይፈልጋል። እርሶ እንዳሉት በጣም ስራ ይፈልጋል እንጂ የፖሊሲ የቲንኪንግ ችግር የለም። በእያንዳንዱ ስልጠናችን እያየን ነው። ፖፑሌሽንን እንደ መጥፎ ነገር የሚወስድ እሳቤ የለንም። ግን ፕላንድ መሆን አለበት የሚል እሳቤ ደግሞ በደንብ ተቀምጧልና የሚጎል ነገር ካለ እያየን ብንሄድ። ህፃናት መመገብ ላይ በትምህርት ቢያንስ በትምህርት ቤት እንኳን በተመገቡ ሲሉኝ ደነገጥኩኝ። ምክንያቱም ትምህርት ቤት ማለት ኢትዮጵያ ውስጥ እኮ 30 ሚሊዮን ማለት ነው። 30 ሚሊዮን ሰው ከመገብኩ 1/3 ተመገበ ማለት ነው። እንዴት ረከስከስ እንዳደረጉት እርሱ አልገባኝም። ትምህርት ቤት ላይ ከተሳካልንማ ትልቅ ተአምር እኮ ነው። ግን እየመገብን አይደለም እንዴ? ዩኒቨርሲቲ እኮ እየመገብ ነው ድንጋይ የሚወረውረው። ማን ነው የመገበው እንዴ? አሁን አዲስ አበባ ላይ ጀምረናል። ለሸገር ዳቦ ብቻ ነው ደሳለኝ እንዳለው አይደለም፣ ጀምረናል። ወደ ክልሎች እናሰፋለን። ግን 30 ሚሊዮን አስቡት። በጣም ከባድ ነው። አንድ ዳቦና አንድ ወተት፣ አንድ ዳቦና አንድ ሻይ ብንሰጥ ሁሉም ፖለቲካ ቢቀር ራሱ ውስጥ ድል ነው። ግን ቀላል ስራ ተደርጎ ባይወሰድ ጥሩ ነው። ከቫይለንስ ካልቸር ጋር ደሳለኝ ያነሳው ይሄ ነው። አቲቲዩድ ቼንጅ ያስፈልጋል ምሎ እሱ ነው። ሰው በጣም ጠበኛ ነው። ሰጥቶ መቀበል የሚባል ነገር አያውቅም። ውይይት አያውቅም። በጣም ካቀረብከው ንቀቱ መከራ፣ በጣም ካራከው ፍርሃቱ መከራ እና መሀል ላይ የሆነ ነገር ሚዛን መጠበቅ አይችልም የኛ ሰው። እሱ የፈጠረው ችግር አለ። ሁለተኛ አስተዳደጋችንን ማየት ጥሩ ነው። ለምሳሌ አባት ልጅ ሲያጠፋ ምንድን ነው የሚያደርገው? መጀመሪያ ቀበቶ ነው ወይ አርጩሜ ነው የሚመዘው ወይስ ያነጋግራል? ከ100 ሚሊዮን ሰው ውስጥ ስንት አባት ነው ልጁን አስቀምጦ የሚያነጋግረው?